ملشي لودده ملشي كراسي قنشي ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እንዴት አላችሁ? እዚህ ጋር እንግዲህ ፈንድሽ ደሽ ብለው እንግዲህ ጎረምሶች ይገኛሉ ማለት ነው። አንበሳው እንዴት ነው የሚስቀው! ኧረ መቼ ሁሌም ሳቀልን እና ምን መሰላችሁ እዚህ ጋር እንግዲህ ሀቤ መጣ ጊዜ ያው አዲስ አበባ መቼስ ሳይዝናና መመለስ የለበትም አይደል? እንደ ቤተሰቦች እና ሙቤና እንዲሁም ደግሞ ሚፍታህ እንዲሁም ደግሞ የብሩኬ ወንድም ስሙ ደግሞ ሆዴ ይገባብኛል እናንተ ሀብ ወይ ጉድ ሀብ ሆዴ ይገባብኛል ስሙ ብዙ ጊዜ አይመጣልኝም ቶሎ አስቤ ነው ይመጣልኝ እና ብሩኬና ሙባረክ አይገናኙም ጭራሹንም ፈጽሞም አይገናኙም በጣም ለረጅም ጊዜ ተራርቀዋል እና በቃ በመሃል ብዙ ነገር እያላችኋቸው ነበረ ነገር ግን ማለት ነው እኔ አንድ እንድትረዱ የምፈልገው ነገር ፋሚሊዎች ማለት ነው ነገም ዛሬም ተነጎዳም ሁሉ ጊዜም በዩቲዩበሮች መካከል ማለት ነው በማንኛውም አጋጣሚ ዩቲዩበር ቢታረቁ እንኳን ማለት ነው ቢጣሉ እንኳን መታረቃቸው የማይቀር ነገር ነው ምክንያቱም ይሄ የሶሻል ሚዲያ ያለ ነገር ነው ምክንያቱም ሶሻል ሚዲያ እንኳን ስንት ሰው እንኳን ያስታርቃል እንኳን እነሱ ራሳቸው ዩቲዩብ እየሰሩ እንዴት ብሎ ነው እነሱ የሚጣሩት ግን አንዳንዴ የየስራቸው ፊልድ የየስራቸው ፋይል የሆነ የሚለያያቸው ነገር አለ አንደኛ ሙቤና ብሩኬ ከተገናኙ ቪዲዮ ላይ ረጅም ጊዜ ሆኗቸዋል ሁለተኛ ነገር የሚሰሩት አይዲያ ብሩኬም ከሃይሚ ጋር ነው የተለያየ ነው የሚሰሩት የሶስተኛ ሰው ጣልቃ ሲያስፈልግ ያው የሆነ ግርግር ጸብ ካለ ብቻ ነው እንጂ ካለበለዛ ብሩኬና ሃይሚ ራሳቸውን የቻሉ አንድ ፌመስ ናቸው አሁን ደግሞ ሙባረክ ያው አይታችሁታል ከብዙ ሴቶች ጋር ይሰራ ነበር አንዱም አልተሳካለትም ሁሉንም ተሳሁን ከናቱ ጋር ነው ያለው ያው ከፈጣሪ ሲሆን ነው ሁሉም ነገር ፈጣሪ ካልፈቀደው ከማንንም ጋር ብትሆኑ ብትለጠፉ ከማንንም ጋር የሚሆን ነገር የለም እንግዲህ ያው ሙባረክ ሁለት ነው ሶስት አስቆጥሮን ነበር እንደምታዩት ከዛ ግን አሁን ከናቱ ጋር ሆኗል ሲቀጥል ደግሞ አሁን ከናሂ ጋር ከነውብዬ ጋር ገጥሞ እዛ እየሰራ ነው ያንን ቪዲዮ ሰራ ማለት ግን ከነብሩኬ ጋር ወይም ደግሞ ከነሐሰን ጋር ወይ ደግሞ ከሃይሚ ጋር ተራርቋል ወይም አይገናኝም ማለት አንችልም ቤተሰቦች ብዙዎቻችሁ አሁን እሱ ሌላ ቦታ ሄዶ ሲሰራ ሙታጅራዎች አግለውት ምናምን ነው የምትሉት ግን አይደለም ዩቲዩብ በዩቲዩብ ቻናል በራሱ ሲሰሩ አዳዲስ ነገር ይፈልጋል አዳዲስ ሰው ጋር መግጠም አለበት አሁን ሁሉ ጊዜ ብሩኬና ሃይሚ ኤቭሪዴ ቢመጡ እናንተ የተወሰነ 50% ቢወዳቸው 5% ደግሞ ለየት ያለ ነገር እንዲሰሩላቸው ይፈልጋሉ ይሄ ግድ ነው ምክንያቱም ሁሌም አንድ አይነት አይዲያ ሁሌ አንድ አይነት ነገር ይሰለቻል ይሄ ታወቀ ነገር ነው ሶ አሁንም ቢሆን ወጣ ብሎ አሁን እሱ ከነ ውብዬ ጋር አሁን የጀመረው ስራ በጣም የሚያስጠላ ቢሆንም ያው እየሰራ ነው በነገራችን ላይ ማለት ነው ግን ውብዬና ናሂ እንደዛ በተክሊል አግብተው እንደዚህ አይነት ነገር መተት በቀለበት በምን በጣም የሚደብር ነገር ነው ከነሱ ጋር ማይሄድ ነገር ነው ነገር ግን ያው ስራ ብለው ይዘውታል ምንም ማድረግ አይቻልም እስከመጨረሻ ድረስ መከታተል ነው ያው በቅርቡ 200,000 ገብቷል እንደምታዩት ሙቤ ማለት ነው ግን ያ ማለት እዛ ሄዶ ሰራ ማለት ከነብሩኬ ጋር ወይም ደግሞ ከነሐሰን ወይ ከሃይሚ ጋር አይገናኝም ማለት አይደለም እና ትልቁን ነገር እንድትረዱ እንፈልገው ነገር አድናቂዎች ማለት ነው በእያንዳንዱ ነገር ውስጥ ዩቲዩበር የተባለ ቲክታከር የተባለ ሴትም ሆነች ወንድ ማለት ነው የፈለገ ነገር ፎቶ ብታዩ እናንተ መጥፎ ነገር አታስቡ በቃ የሆነ መጥፎ ነገር አለ አይደለ ወይ ከሌማ ከከሊት ጋር እንዲታየ እንደዚህ ሆነ ምናምን በመታየት ብቻ ምንም የሚመጣ ነገር የለም አንድ ሁለተኛ ነገር ደግሞ ሁሉም ሰው ከተለያየ ገጸ ባህሪው ከሚገጥመው ሰው ጋር ነው መስራት ያለበት ገጸ ባህሪ ስላችሁ አሁን የሚሰጣቸው ገጸ አሁን ሙባረክ አሁን የተሰጠው ገጸ ባህሪ እዛና ናሂ ጋር በጣም የሚደብር ገጸ ባህሪ ነው ስታዩት ማለት ነው ግን ምንም ማድረግ አይቻልም ሚፍታህም ተቀላቅሎበታል ግን ሚፍታህ እዛ ተቀላቅሎ ሲሰራ ከነ ሃይሚ ጋር እንዴት ኢግኖር ሆነ እና ሃይሚ ሲጣሉ እንዴት ወጣ ብላችሁ ብዙ ጥያቄ ነበራችሁ ያው አንዳንድ ጊዜ እንዴት ነው በራሳችሁ የሆነ ሁሉ ጊዜ ሰው ሲጣላም ሆነ ሰው ስንትን ሲል ለሰው ተጣሪ መሆን የማትፈልጉበት ጊዜ አለ አሁን ለምሳሌ ባለፈው ሃይሚና ብሩኬ ተጣሉ በዛ መካከል ተጣሪ መሆን አልፈለገም ሚፍታህ ሶ የራሱ የሆነ ርዕስ ጀምሮ ነበረ ከባለቤቱ ጋር ሁላ ማለት ነው ከንትና እና ዲያ ጋር እየተጨቃጨቀ ምን እያለ ያኔ ሰው ሰላም የለውም ብሎ ያስባሉ ካለበለዛ ግን አሁን ሀብ ማለት ነው ብሩኬና ሃይሚ ሲጣሉ በጣም መቆሚያ መቀመጫ ነው የሚያሳጡት ስልክ
በቃ በጣም ይረበሻሉ። ይሄ ነገር አንድ ያስጨንቃቸዋል። ሁለተኛው ነገር ደግሞ የዛን ሰዓት ሚፍታህ በራሱ ስራ ቢዚ ከሆነ እንደዛ ቢያንስ የሚደውለው ሰው የተወሰነ ሰው ነው የሚሆነው። ቪዲዮ እየሰራ ከሆነ ግዴታ ሀይሚና ብሩኬን አስታርቅልኝ ማለታቸው አይቀርም። ሶ አሁን እናንተ አድናቂዎች ማለት ነው፣ አንዳንድ አድናቂዎች ምንም አይነት ነገር ቢፈጠር እናንተ በሚሰራው ነገር ልትናደዱም ልትደሰቱም ልትጸጸቱም ትችላላችሁ። ግን ቪዲዮን ካያችሁት በኋላ አላፊ ነው በቃ እርስት ማድረግ ነው ያለባችሁ፣ መርሳት በቃ እንደዛ ነገር ነው መሆን ያለባችሁ። ያለፉትን ነገራቶች ሁሉ እያሰባችሁ ተስፋ ለመቁረጥ ነው። የጨረቃ ፋሚሊን የግርም የምትሉኝ የሆነ ነገር ጓ ሲል ተስፋ የምትቆርጡት ነገር በቃ ሰሞኑን ድማ ባይ ባይ ማለት አብዝታችኋል። ምን እንደሆነም አልገባኝም ሰሞኑን እና ብሩኬና ሀይሚ ሰላም ሲሆኑም እንደዚህ ሲጣሉም እንደዚህ ከሆነ ትንሽ ይከብዳል ብዬ አስባለሁ የኔ ውድ ፋሚሊዎች። ከዛ ውጪ ይሄንን አዲስ አበባ ላይ ቦክስ ልምምድ ቦታ ይሁን ስፖርት ቦታ ይሁን ብቻ ሀብን ይዘውት ሄደው ሊያሳዩት ነው በዛ አጋጣሚ ማለት ነው። እና ምንም አዲስ ነገር የለውም ለማለት ፈልጌ ነው። ሲቀጥል ደግሞ መስኪ በዛንገራችን ላይ በጣም ሙዚቀኛ ነበረች። ሀይሚ ስቶሪ ላይ ሼር አድርጋታለች፣ ብሩኬ ሼር አድርጎታል። ይሄ ሲጋራ ማጨስ፣ አረቄ መጠጣት ምናምን ባይዘወይ ፊልም ይሁን ሙዚቃ የምትሰራው ብቻ በደንብ ባላቅም ብቻ አርቲስቶች በጣም የእሷም ድምጽ ይጠቀሙበት ነበረ ለሙዚቃነት ማለት ነው። እና ጀግኒት ብላ ነው እንጂ ሼር ያደረገቻት ሀይሚ የብሩኬ ድሮ ፍቅረኛ የምናምን እያላችሁ የምትቀባጥሩም አላችሁ። እንደዛ አይደለም፣ እሷ እንደዛ አይደለም ግን እያበረታቷት ነው። ያው ሀይሚ እኮ የሚሰራን ሰው በደንብ ታበረታታለች። የሚሰራ ሰው ብዙ ሰው አሁን ማስታወቂያ ሲሰራ ብር ተከፍሎት ምናምን ሀታ እኮ ለሼር ራሱ ማለት ነው 10 ሺህ ብር ይጠይቁ ነበር እኮ በፊት የምሬን ስነግራችሁ ሼር ለማድረግ 10 ሺህ ብር ይጠይቅ ነበረ። አሁን ነው ሁሉም ሰው ሲነቃባቸው የተውት። እውነት የምሬን ነው። እኔ ተጠይቄ አውቃለሁ ሼር ለመደረግ 10 ሺህ ብር ግን እኔ አልከፈልኩም። ያደገ ጊዜ ደግ ብዬ ነው የተውኩት። እግዚአብሔር ይመስገን አደግን፣ ማደጋችን አይቀርም። አሁንም አደገው አትበይ እንዳትሉኝ፣ ይበቃኛል። ተመስገን፣ እግዚአብሔር የተመሰገነ ይሁን። ሰው ባለው ነው ይበቃኛል። 22000 ሰብስክራይበሮች አላችሁኝ፣ እግዚአብሔር ይመስገን። 4000ዎቹ ታዩኛላችሁ። ከዛ ያላችሁት ደግሞ ሲመቻችሁ ትመጣላችሁ። ክፍት ነው ቤቴ እና በዛን ሰዓት በጣም በቃ ከባድ ነበር ዩቲዩብ ቻናል እና እንደዚህ ጠይቁ ነበር። ሰው ሀይሚ ደግሞ ያበረታታችን ነው ልጅ በምትሰራው ፊልም። በነገራችን ላይ ወላፈን ላይ ነው ምን ላይ ነው እንትና ማይክ ገብቷል። እሺ እነግራችኋለሁ ብዬ አወራለሁ ብዬ ረሳሁት። እናንተ መርሳት ሳይሆን በቃ የሆነ እንትና አላልኩም። ምን ላይ ነበር ያየሁት? በጣም ደስ የሚል ፊልም ላይ ነው የተቀላቀለው። ወይኔ እንዴት ደስ እንዳለኝ ማርያም በጣም ነው ደስ ያለኝ። አቅም አለው በቃ ይሰራል፣ በደንብ ነው የሚሰራው። እግዚአብሔርን እኔ እኮ ዩቲዩብ ላይ ለምን ጠፋ እያልኩኝ ነበር ሰሞኑን እና እዛ ገብቶ አይቼዋለሁ። ምርጥ ተዋናይ ሆኗል። ወደፊት ብዙ ነገር እንጠብቃለን። እንግዲህ ሀይሚም ጎተት ቢያደርግልን በጣም ደስ ይለናል በዚህ አጋጣሚ ማለት ነው ሀይሚና ብሩኬን። ምክንያቱም ያው ሀይሚና ብሩኬ ፊልም ቢሰሩ በጣም ይዋጣላቸው ይመስለኛል። ብዙ እነሱ የሚያደርጉትን ነገር ብዙ የሚወዱት ነገር አለ። በተለይ ደግሞ ሰሞኑን ይሄ ካብኬት ላይ የመጣው ይሄ ተኝቶ ማቀናበር ምናምን ወይኔ ፍቅር ነው በቃ። እናንተ ከብሩክና ከሀይሚ የምትወዱት አይደለ? የሆነ ደረቷ ላይ ትኝት ጽኑ ላይ ትኝት ምናምን ኦ ማይ ጋድ በጣም ደስ የሚለውና እሱን ነው የምትወዱትና እንደዚህ አይነት ነገር ካረጉ አይቀር ፊልም ላይ ቢያስገባቸው ብዬ ተስፋ አለኝ። ያው እንግዲህ ወደፊት የምናየው ነው የሚሆነው። በሰፊው ባጭሩ አንመኝም፣ በሰፊው ነው የምንመኘው ለሀይሚና ለብሩኬ ማለት ነው። እንግዲህ ሚኮ ማይክ ፎቶውንም እዚህ ጋር አላስገባሁትም። ባይዘወይችን መስኪን ሳስታውስ ነው ሀይሚ ሼር ያደረገችውን ሳይ ትዝ ያለኝ ሚኪ ትዝ ያለኝ እሷን ሳይ ነው ትዝ ያለኝ እንጂ በሱ ሰራለሁ ብዬ አቅጄ አስቀምጫለሁ። ግን ደግሞ አሁን ልናገር አልነበረም። ያው በዛው አጋጣሚ ተናገርኩኝ ማለት ነው። ሚኪ ከዚህ በላይ እንጠብቃለን። እንኳን ደስ አለ ነው የምለው። የምሬ ነው። እውነት በጣም ጎበዝ ልጅ ነው። በቃ እንትን አላዛር ኢንተርቪው ላይ ሲናገር በጣም በቃ በብዙ ነገር የተፈተነ ወንድ ልጅ ነውና አልፎለት ማየት በጣም ደስ ይለኛል። ባይዘው ማለት ነው እንደዚህ የደከሙ ሰዎች ብቻ ሲያልፍላቸው ደስ ይለኛል። እግዚአብሔር አግኝተው የማያውቁትን አግኝተናል ብለው ፈጣሪያቸውን አመስግነው በዙሪያቸው ያለውን ሰው አመስግነው ስቀው ማየት ደስ ይለኛል። እኔ በዚህ አጋጣሚ በጣም ይለፋል፣ ይጥራል። ጥሩ ደረጃ ደርሶ እንደምናየው ተስፋ እናደርጋለን። እንግዲህ ሀይሚና ብሩኬን በቅርቡ ጎትቶ እዛ እንዲያስገባልን ተስፋለን ማለት ነው። የምንጸብ የምንጭቅጭቅ ሁሌ እየተጨቃጨቁ እየተጣሉማ ሊሰደቡ አይገባቸውም እነሱ በዚህ ሰዓት ላይ ማለት ነው። ምክንያቱም ምርጥ አቅም ያላቸው ክወና የሚችሉ
አክተሮች ናቸው። ስለዚህ ወደ ፊልሙ ዓለም ቢቀላቅልልኝ በጣም ደስ ይለኛል። የብዙዎቻችሁም ደስታ ነው ብዬ ተስፋ አደርጋለሁ። እና እንግዲህ እስኪ በተስፋ እንጠብቃለን። ለማንኛውም የኛ ውድ ቤተሰቦች ዛሬ የመጣሁበት ነገር ሙቤና ብሩኬ አይገናኙም ስንል ይገናኛሉ ላላችሁ ነው። እና እኛ ስደተኞች ነን እንጂ ማንስማማው ከሌ እንዲህ አረገ ብለን እነሱ አንድ ናቸው ከካሜራ ጀርባ እወቁ። እሺ ቤተሰብ